የዛሬውን የፍቅር ታሪኩን ወደሚያቀርብልን አድማጫችን ይሆናል። ምናልባት እንግዲህ የአድማጫችን ቴክስት አደረገልን። ህይወቴ በፍቅር አልተጠቀመም ተጎዳ እንጂ ነው ያለን። እኛ ደግሞ እስቲ ያሉትን ነገሮች እናዳምጥ ብለን አድማጮችም ደግሞ ቢሰሙት ምን ይማሩበታል ብለን ነው እንግዲህ ቀንጨብ አድርገን ለአድማጮቻችን ለ30 ደቂቃ የምናስደምጠው በሁለት ክፍል ከፍለን ማለት ፍቅር ታሪክ ክፍል 1ን አድምጠን ተመልሰን እንገናኝ። አድማሱ ይላችሁ ባላል ተወልጄ ያደግኩት ጨንቻ ተወልጄ በ3 ወር ነው እዚህ አዲስ አበባ የመጣሁት ወደ ደቡብ አካባቢ እና እዛ ተወልጄ በ3 ወር አካባቢ ነው ይመስለኛል የመጣሁትና ወደ ጣሊያን ሰፈር የሚባል አለ 23 እና እዛ ነው ያደግኩት። ያው ሰፈሩ ጥሩ ባይሆንም ላደግኩበት እንትን እና እዛ ሰፈር ነው ተወልጄ ያደግኩት እና ያው አንደኛ ደረጃ ትምህርቴን ድል በትግል ተምሬያለሁ እና እኔ ጆስ ነበር ቀን መማር ነበር ደብሊውኤስጂ የሚባል ነው እና እዛ አድጌ ከዛ በኋላ ወደ መረን ገባሁ ድል በትግል ትምህርቴ ማለት ነው። ከዛ በኋላ ወደ አዲስ ተስፋ ቀየርኩ እና አሁን ያለሁበት ደርሻለሁ በዚህ ማለት ነው። እና በፍቅር ህይወቴ ላይ ደግሞ አና ትባላለች አና ባይነት ትባላለች እና እኔ ፕሮቴስታንት ነው እንዴ የማውቃት እዛ ነው ከልጅነቴ ነው እና አብረን እናደግ ነው ማለት እንደ ሴት አይደለች ከወንዶች ጋር ኳስ ጫወታለች ምናምን ነገር እና በየተባለ ይመስለኛል 6ኛ ክፍል ስማር ነው የዛሬ ብቻ ረጅም አመት ነው 6ኛ ክፍል ስማር ነው እንደዚህ በቃ በወሬ እንደዚህ እንደዛ ነው እንደዚህ ጃን ሲባል ብዙ ሰዎች ብቻ ጠርጥረዋል እንደዚህ እንደዛ ነው ስለኔ እና አና እንደዚህ እንደዛ ማለት አንዳንድ ጊዜ ጓደኛ ያላቸው ሰዎች ማች ያደርጋሉ ሰው አንተ እሷ ጓደኛ ብትሆን አይነት የሚል ማለት ነው እንደዛ ማች ያደርጉኝና እኔ ደግሞ ሐሳቤ እንደዛ አልነበረም እና 6ኛ ክፍል የሆነ የአይንም ፍቅር በለው ብቻ 6ኛ ክፍል እንደዛ አለፈ እና 7ኛ ክፍል ጠየቅኳት የምረግ እንጂ የምር ትቀርበኛለች በቃ ከእቴ በላይ ትቀርበኝ እና አብረን ኳስ እንጫወታለን ምናምን ነገር ነው በቃ ሁሉ ነገር ያላት ቀረቤታ እንደ ሴት ልጅ አይደለም ቀርቤ ነበር እና እኔ ደግሞ ሌላ ስሜት ፈጠረ እና የጊዜው ሁኔታ አላውቅም እየተማርኩ ድል በትግል እነሱ ጡጣባ ነበር የሚማሩት እና ትምህርት ቤቱ አንድ ምን ተባለ ግን አንድ ሲሆን አንድ ክፍል ደረሰ ጎበዝ ተማሪ ነበረች እሷም ትምህርቷን ብዙ መማር መከታተል አልቻለችም እኔም ትምህርቴ ላይ ይሄን ያልነበርኩና ከሷ ጋር በቃ ብቻ መማር አልቻልኩም ባየዋት ቁጥር ምናምን ነገርና እንደዚህ አይነት ጥያቄ መጣብኛል ብላ ስላላሰበች ለመራቅ አሰበች እና እሷ ከምትርቀኝ እኔ ለራቃት ብዬ ትምህርቴን ቀየርኩ ወደ አዲስ ተስፋ ማለት ነው። አዲስ ተስፋ እየተማርኩ በጣም መረበሽ ጀመርኩ በቤተክርስቲያን አገኛታለሁ እና አንድ የሚያስጠላኝ ባህሪ የሷ ጓደኞች የነበሩት ከሷ ጋር በጣም እንትን አላቸው ይቀርቧታልና ያቲዙብኝ ነበር ያንስ ሰዓት በጣም ልጅ ነበርኩ የ16 አመት አካባቢ 16 17 እና በጣም ይቀልዱብኛልና ያ ምን ፈጠረኝ ላይ ሳይኮሎጂካሊ በጣም እንትን አለ ጭንቅላቴ ወረደና ጎበዝም ተማሪ አልነበርኩምና በእልህ መማር ጀመርኩ 7ኛ ክፍልን ተምሬ ጥሩ ውጤት ወጣ አንደኛ ወጣሁ ምክንያቱ እሷ ብትሆንም አንደኛ ወጣሁ እና ያለ ሲሄድ ከብዙ አንራራቅም በ200 ሜትር አካባቢ ቤቷ ከኔ 250 ሜትር አካባቢ ነውና ሰፈር ውስጥ ታወራለህ ስለሷ ተነቀስ ይሉሃል ብዙ የምታወራው ነገር ማለት በሳይኮሎጂካሊ የበሰለ ሰው አልነበረም ከእድሜ አቻ ጋር የምታወራው እና እንደዛ ሲባል ጭንቅላቴ ሌላ ነገር ፈጠረ ትምህርቴ መማር አልቻልኩም በቃ ማታ ኢቭን ክላስ ውስጥ መፍዘዝ ጀመርኩ ምክንያቱም ምንድነው በቃ ሐኪም ቤትም ሄጄ ነበር አይ አንተ ጤነኛ ነህ ምናምን ነገር እና ኋላ ላይ ያው እሷን መውደዴን ነገረኝ ሰው አንተ ሰው ወዳል እንዴ ነው እና ፋሚሊ እንዳታማክር አንድ አልተማሩም ፋሚሊዎች ጥሩ ናቸው ግን አያማክሩም እንደ አይነት ነገር ለምን በእኛ ሶሳይቲ እንደዚህ ተተወጣ ይባላል ልጅ ከመጣ ያው ትበላለህ ትጠጣለህ ባልቀን አብረህ ትደስታለህ ኢቭን ከአባቴ ጋር ስቀያለቅም ልጅ ይያል
እስቲል ነው በቃ አንዳንድ ጊዜ ስንስቅ ኢቭን ድምጻችሁን ቀንሱ ይላል ፋዘር እና የቤተሰብም ተጽዕኖ አለበት ማለት እነሱ አለማወቃቸው የጊዜውነት አለመረዳታቸው እንጂ እንዲህ አይነት ችግር ሲደርስብኝ ዝም የሚሉ አይነት አይመስለኝም። ግን ያደግኩበት ነው ፋዘር ስለ ፍቅር ፋዘር ማዘርን ሲያቅፋት አይቻል አቅም ሲስማት አይቻል አቅም በቃ እንደ እንትን ነው እንደ ባሪያና እንደ ጌታ ነው ሲኖሩ የነበሩት እና ያ ነገር እኔ ተጽዕኖ አሳደረ እና ትምህርቴን ስማር 8ኛ ክፍል እንደጨረስኩ ኢቭን ባዮሎጂ ቲቸር ይመስለኛል አስታውሳለሁ ታከየ ጠርጣኝ ማለት ነው ነገሯት ጓደኞቼ እቺ እንደዚህ የምትባል ልጅ ይወዳል ምናምን ነገር እና ልጅቷን ካላነገርኳት ብላ ባዮሎጂ አስተማሪ ለምን ፈርስት ሴሚስተር ላይ ጥሩ ውጤት ነበረኝ ባዮሎጂ ውጤት 100 አካባቢ አመጣሁት እና ሰከንድ ሊስት ላይ ከ30 በታች ነው እና አይ ሪዝን አለው በቃ ይሄ ልጅ እንደዚህ መሆን የለበትም ብላ ልታናገርና በጨራሻውን እጇን ይዣት ማለት ነው መምህሬን እጇ አታናግራት እና እንደዛ ሲባል እያለ ሲቀጥል 9ኛና 10ኛ ክፍል አንድ ትምህርት እየደረሰን እንጦጦ አምባ ሚኒስትሪ ውጤትን ብዙ አድጋ 70 ምናምን ያመጣሁት 90 ምናምን ይመስለኛል ያመጣችውና እንደዚህ እያልን ስንሄድ እስቲል በቃ ወዳት ነበር የሚገርም በጣም ነው ወዳት መጀመሪያ ሲሄድ ማለት ነው እንዴት እንደጠየቀኛል አይነት ነገር አለች እና እንዴት ትመልሳለህ ለሷ እንደዛ ብለህ እና ትፈራለህ የመጀመሪያ ጊዜ ነበር ፍቅር ሲባል እንዲሁ ሰው እንደ ድራማ ነው የምሰማው እና ህይወቴ ሊመጣ እና ህይወቴን እንደዚህ እንደማይበላሽው በቃ አታውቅም ደግሞ ፍቅር ፈልገን ብገባበት ነገር አይደለም እና በቃ ህይወቴ ኢቭን ታላቅ ወንድሜ እንኳን በጣም ነው እንትን የሚለኝ ማለት እሱ ራሱ እንዲያነ ነገር እንትን ስለ ይቀልድብኝ ነበር እሱ ራሱ ሜቢ እንደ ወንድም ጠጋ ብሎ የሚያናግረኝ የለም ከሰፈር ልጆች በስተቀር ከአንዳንዱ ማለት ነው እነሱም የበሰሉ አይደሉም ግን የሚሰሙትን ነገር ነው የሚያደርጉት ወይ ደብድባት ይላል ኦር ደግሞ የሆነ እንትን አድርጊላልና በህይወቴ ላይ ተጽዕኖ ፈጠረ እና ብዙ ጊዜ የበታች አድርገው ነው የሚያስቡኝ ጓደኞቼ ምናምን ነገር ይሄ ከአካዳሚክ እንትኖቼ እና ፊዚካሊም ያው እስከዚህም ነበር አሁን እንደዚህ ይሁን በቃ ህይወቴ ጨነቀኝ በጣም ጨነቀኝ እና 9ኛ ክፍል ገባው ኮምፕሊትሊ በቃ ትምህርቴን ደከምኩ ከሌላ ወንዶች ጋር ነው ማያት ምናምን እና በቃ አመረርኩና ላናግራት ሄድኩ 9ኛ ክፍል እና ላናግራት ሄጄ ጠየቅኳት አና እንዲ ነው እና በጣም ማርሰው ማለት በህይወቴ በጣም ትልቅ ተጽዕኖ ያመጣው ይመስለኛል ከ9 ተኩል በኋላ ቶፕ 10 ተማሪዎች ተብሎ ተሰብስበን ነበር እና ያኔ ነው ስንታየው የሚባል ጓደኛ ነበረኝ አሁን ወደ ኮተቤ አካባቢ ነው የሚኖረው ሂዳን ነገራት ብሎ ገፈተረኝ በቃ በድፍረት ሄድኩ አንቺ እንደዚህ የኛ አላመት 2 አመት እንደዚህ እንትን ስልሽ ለምን ዝም አልሽ ጤነኛ ነኝ አለች አንተ ጤነኛ ነህ ማለት በቃ እኔ የማልጠብቀው ነገር ነው ወይ ለብቻ እናውራት ለኝ ጓደኞቿ በተሰበሰቡ ፊት ነው ጤነኛ ነህ አንተ በቃ ከጤነኛ ሰው የሚጠበቅ ነገር አይደለም ያለው ቢቻልቱ ወይ በቃ ህይወት ይልኑበት ምናምን ነገር አለች በቃ ጠየቅኳት እኔም በቃ በጣም መረረኝና ማለት ነው እንዴት እንደዚህ ትኛለሽ ማለት አንድ መብት አሳጣችኝ ዓለም ላይ ማፍቀር መብት የሌለኝ እኔ ብቻ ነኝ ካልቻልሽ እምቢ ማለት ይችላል ግን እሺ ብትኝና ጓደኛዬ ብትሆኝ ደስ ይለኛል እና በቃ እኔ ዓላማ ያለኝ ሰው ነኝ በቃ አንተ ናት በለኝ ብላ ሰደበቻት እና ጓደኛም ነበረቻት አብራት የምትሆን እና ጓደኞቿ ስለነበር በጣም ተሰበረልብኝ በጣም ለያዘኝና ኢቭን ክላስ መማር አልቻልኩም እመጣለሁ ጎበዝ ተማሪ ነኝ ግን ክላስ ገባለሁ እወጣለሁ በቃ ከጓደኞች አሉኝ በቃ እንቦዝናለን እና ምን ተመካከርን ጓደኞች ጋር እሷን የሚጠጉ ወንዶች ጠቅላላ በቃ ልንጨፈጨፋቸው ማለት ነው እና 9ኛ ክፍል ላይ ነው ምናልባት ብዙ ሰው ያውቃል ብዬ አስባለሁ እና 9ኛ ክፍል ላይ የሚያቅፋት ወንዱላ በቃ መማታት ጀመርኩ እያስኩ ማለት ነው በጣም ጨዋ ነኝ ሲያቁኝ በጣም ሰው አልናገርም ቀና ብለ ያበኔ በቃ የሚያቁኝ በጥሩ ጸባይና ጎበዝ ተማሪ ነው እና ያስኩ ጓደኞቹ አሉ ያስኩ 5 4 በቃ አልምርም ዝም ብዬ ነው የምመታቸው ማለት እና ስም ተሰጠኝ በቃ ሀናን እንዳትተጓት ይገላችኋል ተባልኩ ይሄ ተማሪ ካውንስሎችን ኢቭን መምህር ከበሷ ምክንያት ታለቻለ 10ኛ ክፍል ይባል አንድ አስተማሪ ውጤቷን አበላሽቶባት ቢሮ ገብቼ ታልቻለሁ እሱም ማለት ነው እና ይሄ ሁሉ አጣቀም እሷ ኢቭን ከምሽቱ 5 ሰዓት ምናምን ቤታቸው ይሄድ ነበር ለሊት ላይ ማለት ነው እና የፋሚሊ ያውቅም የባል ማግስት ስለሆነ ቤት ውስጥ በይ ሲታረድ ምናምን ያለው እንትን ፋሚሊ አያስታውስም እና ሃርድ ነው እንዳልኩ አባቴ ከቤት መውጣት አይፈልግም እና 5 ሰዓት ለሊት ተነስቼ ሄዳለሁ እነሱ ጋር ኢቭን ከእንቅልፍ ይቀሰቅሰኛል በጣም በቃ እንደሞዳ የተረዳሁት በዛ ነው ግን ምን ታረጋለህ ሰው ልብ ማሸፈት አይችልም በቃ የሰው ልብና ህይወቴ በቃ ምስቅልቅል አለ በቃ ማውን ነገር ውስጥ ገባው ቤተክርስቲያን መሄድ ተውኩ እስቲ ነው አልሄድም ቸርች ነኝ
ማለት ያለው ነገር ከአምላክ ጋር እንድጣላ ያደርጋል። ፈጣሪ እንዴት አድርገህ ፈጥረህ ነው ምናምን ትላለህ በአንድ ሰው ምክንያት። ግን እሷንም ጥፋተኛ አይደለም። በእርግጥ በግድ እኮ ያረከው ጫማ እንኳን ይጠባሃል እኮ በግድ የበለው ምግብ ራሱ ታስመልሷል ብትበለው እንኳን እና እሷም ላይ አልፈርድም። ግን ቢያንስ የሆነ ሰውን እኮ የተወሰነ የምትንከባከብበት ነገር አለ እና በቃ ህይወቴ ብልሽት ይታለ በቃ አስጠላኝ። በቃ መኖሩን ላስጠላኝ እና ከዛ ጀምሮ እስካሁን ያለው ህይወት በቃ ለኔ ምንም እንትን አይደለም እና ከአና ጋር የሚጠጉ ወንዶች ጠቅላላ እስቲል ነው የተኮረፍነው ሰዎች ልጆች አለን አብረን ሜካኒኮች ሆነዋል። አሁን ትምህርት ጨርሰን ምናምን ነገር ግን በቃ እመራቸዋለሁ እያስኩ የሆነ ካውንስል ትዝ ይለኛል። አንድ ካውንስል ነበር አትጠጋት ምናምን እና አቅፏት ሲዞር አየሁት እና አፍንጫው ተቀዷል እሱ ሁላ መትቼው ማለት ነው እና ሌላ ስም ሰጡኝ አድማሱ እንደዚህ ነው እዛ ተውኩ በቃ እኔ እንደዚህ ሷድ በእንደዚህ አይነት መንገድ ማግኘት አልችልም እና መጣች የሆነ ጊዜ ክላስ ቤት ቁጭ ብዬ ታምር ነው ለኔ ሷኔን እኔ ባለፍኩበት የሚገርም አታልፍም። ፎቁ ባለ 2 ደረጃ ነው። እኔ በቀኝ ከወጣሁ እሷ በግራ ትወጣ እና በቃ መጣች ምን ልትይ ደስ አለኝ በጣም ፈካ ፊቴ ጠራችኝ። አድማሷ አለች እኛ ቤት አልኳት እኔ ጋር የሚጠጉ ወንዶችን ለምን መመታት አልኩት። ከዛ በቃ እኔ እንዲህ በቃ አታስረዳኝ አለችኝ። አታስረዳኝ ምንም እንዳትለኝ እኔ ልማርበት እኔ ጋር የሚጠጉ ወንዶችን በቃ እንትን አትበል እኔ ቤተሰብ ነው የምጠራው አልኳት። በቃ ተናደድኩ። እኔ ማታውቃቸው ሰዎች እኔ አብራኝ አድጋለች ማለት ምን ሚኒንግ ተሰጧልሽ ብዬ አስቤ ነበር ከልጅነት አብራኝ ስላደገች ኳስ ትጫወታለች በሚልና ሌላ ሆነ በቃ እኔም ማላስብ እና አንድ ቀን ድንጋይ ያዝኩና ጓደኞቼ ፊት ብቻ ድንጋይ ይዤ ነበር እና የሆነ ጓደኛ መጣች ከሆነ ልጅ ጋር አብራ እና ልክ ከርቀት ነው አይቶ ልጁ መንጭቆ ወጣና ከሷ እየሮጠች መጣች እኔ ጋር በቃ አንተ ከዚህ በኋላ ህይወቴን አበጥብጠው አለች። ህይወቴን አበጥብጠው እኔም ማቀህ እንደዚህ አይደለም አንተ ታዲያ ማፍቀር አልችልም በቃ እንደዚህ አትበለኝ በህይወት አትምጣልች እና ስረዳ አንድ እስካሁን በሷ ማዝነው እንጂ ማለት መልካም ነው። ከማትፈልገው ሰው ጋር እንዳልኩ ቅድም በግድ የሚሆን ነገር የለም። ግን አንድ አብራ የሷ ጓደኛ አለቻት የቅርብ ጓደኛ ቤተክርስቲያን ማለት እና አድማሷ አለች ተጠጋ ብላ እኔ አቃታለሁ አና እሷ የምትወደው ሰው አለ አለች እና የፍቅርን እንትን ታውቀዋለች ምን እንደሚያደርግ ትምህርትን አትማርም ማለት አትበላም አትጠጣም ሳይሆን ትበላለች ትጠጣለች። ግን እንደዚህ አይነት ነገር ሲወራ ያማል በቃ ጭንቅላት በእንትን ያስባል እና ጓደኛ አላት ብላ ፎቶ ሰጠችኝ እሷን ፎቶ ክላስ ውስጥ ምናምን ብቻዬን አወራለሁ ምናምን ነገርና ብዙ ጓደኞች ነበሩ ማለት በየክላስ ውስጥ ትቀያየር ጓደኛ ትቀያየራለና ሁሉም ጓደኞቼ በቃ ከኔ ጋር የተገናኙ ያውቃል ይሄን ጉዳይ እና 9ኛ ክፍል ላይ እንደዛ አለፈ። ልክ 10ኛ ክፍል ላይ በቃ በጣም እኔ ተአምር ነው እኔ የሚሆንብኝ 6ኛ ክፍል ላይ 7 ላይ አንድ ክፍል ሆነን እኔ ቀየርኩ። ልክ 9ኛ ክፍል ላይ ወደ 10 አልፌ በቃ ከዚህ በኋላ ትምህርቴን ነው የማረው ብዬ እኔ በቃ ዲሳይድ አድርጌያለሁ በህይወቴ እና 10ኛ ክፍል ላይ ሌላ ደግሞ ታምር ተፈጠረ። እኔ የምለምነው ልጅ ነበር ሂድና እናግራት እያልኩ እሱኛ ክፍል መጣ። ከኔ ደግሞ እንደ አማላጅነት እሷ ጋር የሚሄድ ልጅ ነበር እሷ ክፍሉ ላይ እና 10ኛ ክፍል ላይ ነገርኩት ያለው ነገር እንዲህ ነው ብዬ ማለት ነው ለልጁ ማለት ነው። ከዛ ይሄ ልጅ ሄዶ ያስረዳታል። ትንሽ ቼንጅ ነበረ በመሀላችን እና ሰላም እንዳትጠጋኝ አይነት ነገር ነው የምትል ኢቭን ልቤን የሰበረው ነገር ቤተክርስቲያን ውስጥ ከኋላዋ ሲሄድ ምን ትላለች መሰለኝ ከፊት ላሉ ጓደኞቿ ይኸውልሽ ነው አፍቅሮ የሚንከራተተው ልጅ ምናምን ነገር አለች። ቢያንስ ለእኔ ባይሆን ቢያንስ ሰው ስለሆንኩ ሆነ ማክበር ይገባ ነበር እና የምትናገራቸው ንግግሮች በጣም ልቤን የሰበረው እስቲል ነው በቃ አወጡም ከጭንቅላቴ ለምን እንደሆነ በወዳትም ምናምን ነገር በቃ አወጣም እና ቤተሰብ አማራለሁ እንዳልኩ ነው። አሁን ፕሮቴስታንት አይሰማም ዘፈን ግን እኔ እስቲል ነው እሰማለሁ። ሪዝኑ እሷ ነች ማለት የኔም ብርቱ አለመሆን ቢጨመርበትም ግን በቃ ምክንያት እሷ ነበር። ባይሆን ኢቭን ትምህርት ሳልማር ስቀር ስጣላ እንኳን ስለራሷ ኬር ነው በቃ ኬር የምትሰጠው ስለራሷ ነው። የኔን ጉዳይ ይችላ ብለው ማለት ስለራሷ ነው ትምህርትን ተማር እንኳን አትለኝ እና 10ኛም ክፍል ላይ ውጤት አመጣው እና በጣም ጨነቀኝ። ጓደኞቼ አብረውኝ ያሉ የሚገርም ማለት ነው 3-4 ገርፍሬንዶች አሏቸው። አንዷ ስጣላ ይይሏታል ይቀያይራሉ እና የኔ ህይወት ደግሞ እንደነሱ መሆን በርግጥ አልፈልግም። እኔ ከፈጣሪ ጋር በቃ ሁሌ ነው የማወራው ሁሌ በቃ እየነዳው ሞተር እየነዳው ላስቲል ነው የማወራው። ለምንድነው እንደዚህ በህይወት የሚሆነው? የማየው ህልም ሌላ ነው በቃ እና ፋሚሊ ደግሞ አይረዳም። እንደዚህ አፍቅሬ ብትለው ፋዘር እኔ ከዱላ ወይ ደግሞ የሆነ ነገር ቢለኝ እንጂ እንትን እንደማይለኝ አውቃለሁ። እና 10ኛ ክፍልን ማትሪክ ወሰድኩ እና 3.14 አመጣሁ እሷም 3.4 ምናምን አመጣች እና እግዚአብሔር ይመስገን አለፍኩ ወደ 12ኛ ክፍል
እና በቃ መረረኝ። ጓደኞች ነበሩኝ፣ አንድ መንታ ጓደኞች ጴጥሮስ የሚባሉ እነሱን ጠራኋቸውና በቃ ጴጤ እኔ እንደዚህ ሆኛል እና አሉኝ ሂድና አናግራት ብለውኝ ቤተክርስቲያን ሄድን እና ስልክ ደወልኩ። አብራት የሆነ ዳግም የሚባል ልጅ ነበርና መልሳት አልኩት። መልሳት ቤተክርስቲያን አናግራት እሺ አለ። ድንግጦ መታው መስሎ ደነገጠና ይጂ ግቢ አላት እና ጠሯት። አና አልኳት አቤት። አሁን በስርዓት አናቢ በእኔና ባንቺ መሀል እሺ እነዛ እኔ ኤሌመንተሪ ስንማር የነበረውን በቃ ይቅር፣ ግን ቢያንስ ሰው ሆነን እኛ 9ኛ ክፍልና 10 ስንማር በእኔ ህይወት ያለፈውን ነገር ታውቂያለሽ አልኳት። ምን አለች? አንቺ እንዴት እንደዚህ ሰው እኮ 4 እና 3 ዓመት እኮ የሆነ ነገር እንኳን ቢከተለው ኬሪ ይሰጣል፣ ዞር ብሎ ያል ምንድነው ይሄ ነገር ሲደጋገምበት ወይ ይርቋል ወይ ያቀርበዋል። ግን አንቺ እኔ ሰውኝ እና ያላመት እንትን ስልሽ ለምን እንደዚህ አልሻልኳት? ዝም አለች። እዚህ ማውራት አንችልም፣ ያው ቸርች ውስጥ ነው። ብዙ እኔ ከሴት ልጅ ጋር ቆሜ ታይቼ አላውቅም። እስቲ ነው ማለት እና የመጀመሪያ ጊዜ ነው ከሷ ጋር እንደዛ ቆሜ ሳወራ እና እኔ እዚህ ማውራት አልፈልግም አለች እና ቀጠሮ የሚያዛለች እና እኔ እሷን ላለመጉዳት ነው ብዙ ጊዜ እና ማታ መቅጠር ይችል ነበር፣ ግን ስትፈትነኝም ይመስለኛል ነገ እንገናኛለች። እሺ ጠዋት አልኳት። መቼም ጠዋት ቸርች አይደለም የፍቅር ጉዳይ ለማውራት የምትገናኙ እና ቤተክርስቲያን ውስጥ ጠዋት እንገናኝ አልኳት። አይ ጠዋት አይመቸኝም አለች። እሺ ከሰዓት አልኳት። ከሰዓትም ስትል በቃ እሺ የሚመችሽን ሰዓት ንገሪኝ አልኳት። 8 ሰዓት ላይ አለች። እሺ 8 ሰዓት እመጣለሁ አለች። መስቀል ቀን የመስቀል ዕለት ያለፈበት ማለት ነው። እኔ 10ኛ ክፍል ማትሪክ አልፌ ወደ 11ኛ ክፍል እንትን እንዳልኩ ማለት ነው። እና ውጤቴን ብቻ እንዳይሆኑ ያን ሰዓት ውጤቴን አይቼ ነው ያናገርኳት። በቃ 11ኛ ክፍል ህይወቴ ይስተካከላል ብዬ ማለት ነው። ሳናገራት አለቀሰች። መጣ ልክ አሁን ቅድም ያልኩት ነገር ስናገራት አለቀሰች። እንዴት አንቺ የሰው ህይወት ጉዳይ የሰጥሽኝ ታላት አለቀሰች። ምንድን ነው የምትፈልጊው አልኳት። ከህይወቴ ራቃለች። አንድ ነገር ግን ተማርኩኝ በህይወቴ ማለት ነው። ምንድነው በሰው ህይወት ላይ ማለት ነው ፍቅር ማለት ብዙ ጊዜ ካላገኘኋት አብዳለሁ ምናምን እኔም ብያለሁ፣ ግን እሱ አይደለም ራይት። በቃ የፍቅር ትርጉሙ ምን መሰለህ? ፍቅር አንተ የምትወደውን ሰው የሱን ሴፍቲ መጠበቅ ነው፣ የሱን ምቾት፣ የሱን ደስታ ማለት ነው። እና ሳስበው እዛ ቦታ ስቆም በቃ ይሄ ነገር ስትናገረኝ ከሷ እንድርቅ ነበር የፈለገችው እና የሷ ደስታዬ ነበር። እና እኔ ልራቅሽ፣ እኔ በህይወትሽ አልምጣ አልኳት። አዎ ከቻልክ አለች። ከዛ አሰብኩና በቃ አታልቅሽ አልኳት። እንደዚህ አታልቅሽ፣ ግን እኔ ከዚህ በኋላ ህይወት ይችላል ቀረው፣ ግን አደራ በቃ ስለኔ ክፉም ጥሩም ለሰው አትናገሪ አልኳት። በቃ አልቀሳ ምናምን ይሄድ በቃ ተሰማኝ። እኔም ከዚህ በኋላ ሴት ልጅ አልናገርም አልኩ። የምናስደምጣቸው ክፍል 2ን ቀደም ሲል ያስደምጥናችሁን የአድማሱን የፍቅር ታሪክ ነው። እሱ ከትምህርት ቤት ጀምሮ ከትምህርት ቤት በፊት የሚያፈቅራት ልጅ በሃይ ስኩል ደረጃ 11ኛ እና 12ኛ ድረስ እያፈቀራት መጣ። እየተፋቀሩ ሳይሆን እያፈቀራት መጣ። ታውቃለች በደንብ። እሱ ግን ከማፍቀርም አልፎ አብረዋት የሚሄዱ ወንዶች ላይ እንዲሁም ደግሞ ሌሎች ሰዎች ላይ ጥቃቶችን ሁሉ መፈጸም ጀመረ። ያ ነገር ደግሞ ለሷ የሚሰጣት ትርጉም ደግሞ የተለየ ነበር። ይሄ ተፈላጊነቷን ስሜት ከፍ ያደረገላት ሁሉ አይነት አገላለጽ ነበረ። ምናልባት እንግዲህ ጓደኛ እንዳላት ወይም የምትወደው ሰው እንዳለ ብቻ ከመናገሯ ውጪ ማለት ነው ለጓደኞቿ ሁሉ መጠቋቋሚያ ሁሉ ስታረገው ትንሽ ውስጡን የነካበት አጋጣሚም ነበር። ይሄ ነው አፍቅሮኝ የሚሰቃየው ሁሉ የሚል አገላለጽ ትጠቀም ነበር። ለማንኛውም በሆነ አጋጣሚ ላይ ወይንም ቸርች አካባቢ ላይ ያገኛታል፣ ሊያናግራት ይፈልጋል። ከዛው ያወራሉ። ካወራች ያን ነገር ከገለጸ ከህይወቴ ራቅ የሚል አይነት አገላለጽ ከነገረችው በኋላ እንግዲህ የወሰናቸው ውሳኔዎች አሉ። ሴት ልጅ ላለመቅረብ ብሎ የጠቀሰው ነገር አለ። ለማንኛውም ወዴት ያመራል ግንኙነታቸው? በዛ ብቻ ሴቶችን ላለመቅረብ ይወሰናል ወይንስ አሁንም ደግሞ ነገሮች ይደጋገሙበታል? ለማንኛውም በክፍል 2 የፍቅር ታሪክ የምናደምጥ ይሆናል። እና ለራሴ ፕሮሚስ ገባው፣ መጽሐፍ ገዛው ምናምን ነገር እና የዳጅ ነኝ እንዳልኩ ማተሚያ ቤት ምናምን ነበር ማለት መጽሐፍ ገዛው ምናምን ነገር በቃ 11ኛ ክፍል እማራለሁ ብዬ 11ኛ ክፍል ልክ በቃ ክፍል ውስጥ ገብቼ ስዞር አንድ ክፍል ላይ እና በቃ ተናድጄ ወጣሁ። አውቃም መስሎኛል ምናምን ነገር እና ስንሄድ ጭራሽ በቃ አንድ ክፍል ነው እንዴ አልኩት። ተረጋግና ዳይሬክተሩ ሄድኩ። እኔ በቃ መማር አልችልም አልኩት። ያውቀኛል ከዚህ በፊት ኤሌመንተሪ እያለን አስተምሮን ነበር፣ ሰከንደሪ ስኩል እያለን አስተምሮን ነበር እና እኔ መማር አልችልም፣ ህይወቴ ተበላሽቷል፣ በቃ ድጋሚ ደግሞ እንዲበላሽ አልፈልግም፣ ቀይረኝ አልኩ። አንተ ብርቱ ሰው ነህ ብቻ እንደዚህ ብሎ ትንሽ ፋይል ላለመግለጥ ብሎ ተማራልኝ። የሚገርም አንደኛ ነበር የምወጣው እኔ 24ኛ ወጣሁ። አፈርኩ
አፈርኩ በቃ በውጤቴ እኔ ማለት ነው። ለምን ሴቶች በባህላቸው ምን አለ መሰለህ ባይፈልጉም ግን እኔ ያየሁትን ነው ባይፈልጉም አንተ ይወዳታል የሚባለውን ስም እንትን ይላሉ እና ያን ጊዜ ደግሞ እኔ የምጣላ ነበረ ስም ነበረኝ ኢቭን ከዛ ከሰከንደሪ ስኩል ወደ ፕሪፓራቶሪ ሲመጣ አድማሱ የሚባል ሰው አለ የሚጣላ ምናምን ነገር ይሆን አለ ኢቭን ፈረንሳይ ድረስ ይሰማ ነበር እኔ ስም እና ስገባ አንተና አድማሱ ማለት 3-4 ሰው ሊተዋወቀኝ እንደዚህ መጡ ወንዶች ማለት ነው አሁን እኔ ምናምን አልኳቸው እና ተፈልገው ነበር ይመስለኛል ያን ስም እና አብረን ነበርን እና በፉክክር መማር ጀመርኩ የሆነ ሳለ ከሌላ ወንዶች ጋር ኢቭን ማራሳው ክላስ ውስጥ አንድ ጓደኛ ነበረኝ እኔ ራሴ እዚህ ክላስ ማለት ነው ጠርተው ተቃቀፉና እንዲ ጉንጭ ለጉንጭ ተነካክተው ማለት ፎቶ አንሳኝ ብላ ስልክ ሰጠችኝ መቼም ማራሳው በህይወቴ በቃ ትልቅ መስመር ነው እንትን ያለውና ክላስ መግባት አስጠላኝ በቃ እንደዚህ ያን ነገር ከማይ ከወንዶች ጋር የምትቃለዱ ምናምን እና እኔ ላይ የሌለ ነገር ሌላ ወንዶች ያለ ነገር ምንድነው ብዬ አስባለሁ ብዙ ሰዎች ጠይቃለሁ ግን ነቲንግ ደግሞ ሁለተኛ ነገር እኔ ህይወቴ እንዲበላሽ ምክንያት የሆነ ነገር ምንድነው ሴቶች ጠይቀውኛል እና ምንድነው ምክንያቱ እየጠየኳቸው ጓደኞቼ ሰብስበው ይነግሩኛል አንተ ፊት ኮስታራ ነው ምናምን እና ያ ምክንያቱ ሊሆን አይችልም ልጅቷ በርግጥ ኮስታራ ነች አና ራሱ ግን ያን ኮስታራነት አለፍ ነው የጠየኳት ግን እንጃ እንደዚህ ያለ ደፋር ሰው የለም ብዬ በቃ በህይወቴ ሴጣን ዳውደኝ የፍቅር ታሪክን ብዙ ሰው ያውቃል እና መጨረሻ ላይ 11 ክፍል 20 ምናምን ነው የወጣው 24ኛ ወጣው በቃ መማር አስጠላኝ ህይወት በቃ ደበረኝ ለምን ፋሚሊ ኤክስፔክት የሚያደርገው ከኔ ምንድነው ይሄ ልጅ ትልቅ ደረጃ ይደርሳል ምናምን ብሎ ነው ኢቭን እንዳልኩ ጭውጭ ያለው ልጅ ያለው ኤንጂ ውስጥ እንትኖች ነበር የሚያስተምሩኝ ፈረንጆች ነበር የሚያስተምሩኝ እኔ ማለት ነው እና ፈረንጆቹ እንኳን ከኤክስፔክት የሚያደርጉት ነገር የተለየ ነው ኢቭን እንግሊዘኛ እናገር ነበር ልጅ ያለው የሁለተኛው ሶስተኛ ክፍል ተማሪ ያለው የሚያስተምሩኝ ፈረንጆች ስለነበሩ ማለት እንግሊዘኛ እና እናገር ነበር እና በጣም የሚገርም ነው እንትን የሚጠብቁት ከኔና እኔ እነሱ ከኔ የሚጠብቁትን ነገር እያሰብኩ እኔ ደግሞ ያለሁበትን ነገር እያሰብኩ በቃ ሊገናኝ አልቻለም እነሱ የሚሉት አላማና እኔ ያለሁበት ህይወት የሚገርም ግን እሷ ህይወት ታነብ ነበር ትሰራ ነበር እና 11 ክፍል ማትሪክ እንትን ፈተና ላይ ፋይናል ፈተና ፈርስ ሴሚስተር ላይ ወደ 60 ምናምን ጥያቄ ነው አንዱ ፈተና ሚኒመም 40 ወይ 50 እንደዛ በሁለት ደቂቃ ውስጥ 3 ፈተና ጨርሼ ወጣሁ ሞልቼው ማለት ነው ምንም የማውቀው ነገር አልነበረም እና ያን ሰዓት እንኳን አድማሱ ብላ ጠጋብላ አናግረኝ እንኳን በቃ ለህይወት ከይር ተጣጣቀም እና ለምንድን ነው አንድ የኔ ህይወት በቃ ከሷ ጋር ነው የተያያዘው ያ ሰላት ሙሉበት ቀን የለም ጨፍኝ ሜል አልችልም በክላስ ውስጥ ነች እና በቃ ፕሬዘንቴሽኖች ናቸው ብዙ ጊዜ የሚያነሱኝ ክላስ ውስጥ እንዳልወድቅ ምናምን ነገርና ከ50 በታች እንዳላመጣ ፕሬዘንቴሽን አደርጋለሁ ምናምን ነገር ምንም ባላውቀው በቃ አንብቤ የሆነ ነገር እናገራለሁ ፈተና ጉዳይ አይደለም ትምህርት እንትን አለልም በቃ እንደዛ እየተባለ 11 ክፍል አለቀ 12 ክፍል ማለት ደግሞ የህይወቴ በቃ ትልቁ ጥያቄ ነው ወይ ካምፓስ ነው ወይ ሰፈር ነው በቃ ከሁለት አንዱ እና 12 ክፍል እየተማርኩ ገና ልንማር ምዝገባ እያለ የሚገርም በቃ አንድ ክፍል አንድ ላይ የነበሩ ሰዎች ይለያያሉ አንዱ 11 12 ከሆነ 11 20 ምናምን 11 አንድ ይሆናል እኔ 11 18 አካባቢ መስል ነበርኩ እና 12 ክፍል በቃ ከዚህ ልጅ ይፋታሉ ብዬ ሁሉም ተባታትኖ የኛ ክፍል ብቻ የተወሰኑ ሰዎች አንድ ላይ ነን እኔና እሷ ደግሞ አንድ ነን አሁንም አንድ ክፍል ደረሰን በቃ ህይወቴ እንደተበላሸ አወቅኩ ያን አስተማሪ ሊጣላስኩ በቃ ለኔ ቀይረኝ አልኩት አይቻልም አልቀይርም ጭራሽ አለ ጠላኩት በቃ አስተማሪው ህይወቴን ያበላሸው ከሷ ቀጥሎ አንተ ነብይ እና በቃ ህይወቴን ሙሉ መስቀልቅል ቤተክርስቲያን እንዳለኝ ሙሉ ይዛሉ ልጆቹ በቃ ህይወቴን አበላሹት መጨረሻ ላይ በቃ ፈጣሪንም እንደምወድቅ አውቃለሁ ማትሪክ ወሰድኩ ማትሪክም በቃ አልመጣልኝም እና ማዘር ራሷን ሳተች ቤት ሰምታ ማለት ነው እና ታክሲ ውስጥ ተገናኘን ከሷ ጋር እኔ ከአዚ አዲስ ዩኒቨርሲቲ ኤክስቴንሽን ክላስ እንትን ልጅ እሷ አርባ ምንጭ ዩኒቨርሲቲ ደረሳት እና ምን እንደምትማር አላውቅም እና በቃ ህይወቴ መስቀልቅል እንዳለ በኔ ምክንያት ሌላ ሰው ያለቅሳል አድማስ ቤት እንደዚህ አይደለም ብሎ ይሄ ደግሞ ፋሚሊ አባቴ ጠላኝ ሪሊ ወደኝ ነበር ጠላኝ አባቴ ውጣልኝ በቃ አንተ ጥሩ ደረጃ ትደርሳለህ ብዬ አስቤ ነበር ይሄድ በቃ ማስታወቂያ የሚሰራ ስራ እንጂ በቃ በኔ ህይወት እንዳትመጣልኝ በቃ እና ማለት አንድ እኔ እሷ እምቢ ብትለኝ ምድር ላይ ያሉኝ ያው የመጣሁበት በቃ ሪዝን ቤተሰቦች ናቸው ቤተሰቤ እንዴት እንደዚህ ይለኛል ኮተቤ ተማር ምናምን ነገር አሉ በቃ አልቻልኩም እኔ ህይወቴ በቃ ተበላሽና ማውን በቃ ከኔ ጋር ማይር ስራ በየዳ ይሄ ሊፍት እንትን ወል ብራንዲንግ የሚባል ስራ አለ ትልልቅ እንቶች 13 14 ህንጻዎች ላይ እነሱ ላይ ቢልቦርድ መለጠፍ እንደዚህ ስራ መስራት ጀመርኩ በቃ በህይወቴ ላይ ሰው የማይደፍረውን ነገር ለሊት ላይ ወክ አደርጋለሁ
የሚገርም የኛ ወንዝ ነው ቤታችን። ወክ አደርጋለሁ ልጅ ላይ ከሰው ጋር ጣላለሁ። ጣቢያ ለጣቢያ በቃ ፋሚሊ ይዞራል እና ሰው የማያደርገውን ነገር በቃ ግን እግዚአብሔርን የማመሰግነው ሱስ አልነበረብኝም። ምንም አይነት ሱስ ማለት ነው እንደዚህ ከሰው ጋር ከመጣላት ውጪ ሱስ አልነበረብኝም። በቃ እና ህይወቴ መስቅልቅል አለ በሷ ምክንያት ማለት ነው። እና በቃ እኔ ፈጣሪ ወይ አውቆ ነው በቃ ፈጣሪ የለም ሁላ ትላለህ አንዳንድ ጊዜ የለም በቃ ሁላ ያስብልሃል፣ ከፈጣሪ ያጣልሃል። እናቴም በቃ ጥሩ ነገር አንተ ሰይጣን ሆነ አላለችኝ። በቃ ከዛ ሰዓት ጀምሮ ልክ 12 ክፍል እንደወደኩ በቃ ሁሉ ነገር ነው ግልብጥ ብጥ ያለው ጭንቅላቴ ተበላሸ። በቃ እኔ ማስተውስላካ አሁን አላስተውስም ብዙ ነገሮችን። አሁን ከትላንት ወዲያ ትላንትና ቁርስ በምን በላ ብትለኝ ይገርማል። ወይን አንድ 5 ደቂቃ 10 ደቂቃ ሳላስብ አልነግርህም በቀላሉ ማለት ነው። በቃ ጭንቅላቴ ሌላ ነገር አስብ በቃ እንትን ነው የሚለው አንኮንሺየስ ነው የሚለው አንድ ነገር ወዲያው ትናደዳለህ። በቃ እንደ አይነት ነገር ራሴ ላይ በቃ ምንም ኬር አልሰጥም። ፋሚሊ ቄስ እንኳን አላከብርም። የሚገርም አሁን ማለት ነው ቄስ እንትን ነው ግን እኔ ኬር አልሰጥም። ጥሩ ነገር ሰራለሁ ምናምን እና ከሰው ጋር ኮሚኒኬት የማደርግበት ወይ ስድብ ቤት ሞላበት መሆን ጀመረ እና በቃ ኬር አልሰጥም ለማንም ሰው ማለት ነው። እና እንደዛ ያለ ህይወቴ የሚገርም በሷና በኔ ምክንያት በመሀላችን የገቡ ሰዎች የኔ ጓደኞችን ሳይ ትዝ የሚለኝ በቃ መጀመሪያ የሷ ነገር እና እሷ ካምፓስ ሄደች ይማራሉ ይጠይቁኛል። የሚገርም እኔ ራስቼ እንኳን የመጣ አንቺ ልጅ ትወዳታለህ አሁን ምናምን ነገር ይሉኛል። እና የሚገርም ማለት ነው እሷ ልደት ላይ ምን እንደተደረገ እኔ ኢንፎርሜሽን ይደርሰኝ ነበር። ያኔ ኢቭን ስለሷ ስለ ቤተሰቧ የማታውቀው ሁሉ አውቅ ነበር። ይሄ ሁሉ እኔ ለፍቅር የከፈልኩት መስዋዕት ነው። ምንም ሮንግ ዌይ ቢሆንም ግን በቃ እሷን ብዙ ጊዜ አታለው ማታ ላይ ከወንዶች ጋር አለው አብራ ስትሄድ ምናምን ነገር እና መኖር የተሰማለኝ ምድር ላይ እኔና እሱ እንኳን ብንቀር በቃ እኔ ባላገባው ሁላ የሚል በቃ ይሄን ያህል ማለት ነው ሰማለሁና በቃ ህይወቴን እንደዚህ በቃ አበላሹት ጠቅላላ በቃ አስጠላኝ። ከሷ ጋር እንደዚህ አይነት ላይፍ በቃ ማሳለፌ ለኔ መጥፎ ማለት ማፍቀሩ መልካም ነው ግን ፍቅርን ሲሆን የጠላሁት እኔ ማፍቀሬን ሲሆን አንድ ማፍቀሩን ሰው አለመለየት ይሄ ደግሞ የኔ ኤቢሊቲ አይደለም አቅም አይደለም። የሰው አቅም ምንድነው ከሰው አፍ የሚመጣ ጆሮ ከካፍ የሚመጣውን በጆሮ ትሰማለህ ያን ነገር ነው አንተ እንትን የምትለው እንጂ ልብን ፈልፍሎ የሚያውቃ እንትን የለም። እና በቃ ህይወት ያስጠላኝ ሰርግ ይሁን ይጣላል በቃ አልወድም ሰርግ አሁን ድረስ ማለት እኔ ማስበው አንድ ላይ መሆናቸውን ሳይሆን ደግሞ አንዱ ለምን እምነት ነው ፍቅር ማለት ከእምነት ጋር የተያያዘ ነው እንጂ እንደዚህ ውል አትገባም ሄደህ ውልና ማስረጃ አትሞላም የምትፈርመው ነገር የለም ካልተጋባ በስተቀር 8 ዓመት አብረን ኖረ በ8ኛው እንጋባለን ብለህ በማግስቱ ሰርግ ነገ ሆኖ እንደዋዜማው አልፈለግም ብትል በቃ እሷ ራይት አላት ወይም እሱ ራይት አለው። ፍቅር እምነት ነው። እምነትን ደግሞ ማለት ነው ያለ ምንም ማስረጃ ነው በቃ ወድሃለሁ ሲል አምነህ ነው ኦኬንስ ሞዴል አለብኝ ብለህ ፍቅርን የምትመሰረተው እንጂ ዝም ብለህ እንትን የምትልበት ነገር አይደለም። እና በህይወቴ ላይ እንዲያነ ነገር አለፈ ኢቭን እስከ ቅርብ ዓመት ድረስ እሷን ለመርሳት ብዬ አንድ ሴት ልጅ አፍቅሬ ነበር ማለት አፍቅሬያታለሁ አለ እና የሆነ ጓደኛዬ ነው በቃ እሷን ተዋትና አችን ልጅ እንደዚህ ይበላት ምናምን ነገር ሆነ ከሷ ጋር የሆነ ቀጠልኩ የሆነ የተወሰነ እንትን ማለት ነው። እና እሷም በቃ መቀየር ጀመረች። ስልክ ስደውልላት ሌላ ነገርም ታደርገው መጀመሪያ አካባቢ አይደል ነበረች እና መዋሸት ጀመረች እንጂ ሴት ልጅ ሁሉ በቃ እንደዚህ መሰለኝ ማለት ሁሉንም አላውቅም ግን እኔ በኔ ህይወት ያለፉ ሴቶች በቃ ጠቅላላ ህይወቴን ለማበላሸት በቃ ይቆሙ ነው መሰለኝ። እና በጣም በቃ ተበሳጨው። አንድ አመት መካኒካል ኢንጂነሪንግ ተማሪ ነበርኩ ተውኩት ትምህርቴን በቃ ዊዝድሮም ሳላደርግ ትቼው ወጣሁ። ብዙ ሰዎች ይመክሩኛል አልሰማም በቃ ሰው ማንንም አልሰማም። እና ለምን መሰለ ፍቅር አለ እኔ አምናለሁ የሚፋቀሩ ሰዎችንም አውቃለሁ አንድ ሁለት ግን አብዛኛው ሰው ይዋደዳል በቃ ሴክስ ካደረገ በኋላ አብዛኛው ደግሞ ወንድ ልጅ ተዋት ይላል ሴት ልጅ ደግሞ ስለወንዱ በቃ ኬር አይሰጣትም። እና ይሄን ሳይ ሰው ቢጋባም ይፋታል ብዬ አስባለሁ። እና በፍቅር እያሉ በጥሩ እንትን ይጠራታል የኔ ቆንጆ ካለፈች በኋላ የሆነ የማይሆን ነገር በቃ አንቺ እንዴት ነሽ ምናምን ነገር ተባብሎ ቻው የሚሳሳሙ የነበሩት ምናምን ብቻ ይቀንሳል። እና ሁሉን ነገር ሳይ እንዴ ኢትዮጵያ ውስጥ ብቻ ነው ትላለህ እና ፊልም ታያለህ እንዴ ፊልም ታያለህ አፍቃሪ ኮንክ መቼም በእኛ ሰፈር ፊልም ታያለህ ዘፈን ትሰማለህ ምናምን ነገር እና በቃ ዘፈኖቹ እንኳን ምሬት ነው በቃ የማይሆኑት ነገር ውስጥ ነው የሚከት ጭንቅላትን ያበላሸዋል እውነት ምሳሳት ያልፋሉላ። እና ቤተሰብ እንደማ አይጠረጥርም በቃ ምንም አያውቅም ኤርፎን አድርገህ መዝሙር ነው የሚሰማው ቤት ውስጥ በቃ የሆነ ቦታ ሄዳለሁ ካል ጥሩ ቦታ እንደምትሄድ ነው የሚመስለው። እና በቃ በህይወቴ ላይ በቃ የመጡ ሰዎች ሁሉ የሚገርም ኢቭን ባለትዳሮች ይመክሩኝ ነበር እኔ እንደዚህ ያገ እንደዚህ ብለው እና ኢዳም ልጅ ስለነበርኩ ምንም በቃ ተጽዕኖ መፍጠር አልቻልኩም ከመናገር ውጪ ከማፍቀር ውጪ ምንም አቅም አልነበረም። እና እስካሁን ድረስ በቃ ትቻታለሁ እኔ በቃ ሰዓት መንገድ ላይ ሃይ ብያት አልፋለሁ በቃ
ከዛ ውጭ ምንም ማድረግ አልችልም። ግን ድጋሚ ተመልሳ ብትመጣ ምናምን ነገር አብሬያት ኖራለሁ። በቃ እኔም አላስብም እሷ ቀርቶ ማለት ነው። በቃ ያሳለፍኩት ህይወት በቃ ቦርቷል ጭንቅላቴ ነው። በቃ እኔ ጤነኛ አይደለሁም ማለት ፍቅር እኮ አንዳንዴ ሰው ስትወድ ማለት ነው ትወዳለህ። እሺ ካለች እሺ ነው፣ እምቢ ካለች እምቢ ነው። በቃ የመጀመሪያው ዲግሪ ነው ፍቅር። ሲቀጥል ደግሞ በቃ ማግኘት አለብኝ ብለህ ትጥራለህ በመልካም መንገድ። ከዛ ያለፈ ደግሞ ስለሷ ዝም ብለህ ማሰብ እብደት ውስጥ ነው የሚከት። አሁን እዛ ደረጃ ይደርሻል። ስለ ፍቅር ሲወራ ያምኛል። እስቲ ነው ያይጭ ነው የምለው። በቃ አልፈልግም። ወንድም ልጅ ከሴት ልጅ ጋር አናግርልኝ ምናምን ካለኝ ማለት እኔ ብዙም እንትን ባለን ለጥሩ ሁኔታ ካልሆነ አላናገርም። ትምህርት ቤት ውስጥ ነው ያገኛት ቤተክርስቲያን ውስጥ ያልኩ ልጅ ማለት ነው። በህይወቴ ብዙ የቶኒ አልፌያለሁ። ብዙ መስሪያ ቤቶች ኤንጂኦዎች ሰርቻለሁ። ሆቴሎች፣ የመንግስት ተቋማት ምናምን ብዙ ሰዎች አሉ በዛ ውስጥ። ግን አንድ የማምነው ነገር አለ። እኔ የማገኛቸው ሴቶች በእኔ አይነት ላይፍ ውስጥ ስላለፉ ሜቢ የፍቅር ህይወት አላቸው እነሱ የማገኛቸው ሴቶች። ያኔ ፍሬሽ ነበር። እሷም ወንድ ልጅ ብዙ እንትን አትልም። እኔም ሴት ልጅ እንደ አዲስ ነው የምትገናኘው። የሆነ ኤክስፒሪየንስ ያደረግነው ነገር የለም ሁለታችንም። አሁን ደግሞ ማግኛት ሴት ኤክስፒሪየንስ ነች ወይ አፍቅራ የፈታች ነች ገባ ወይ ደግሞ በፍቅር ላይ ያለች ብቻ ይሁን እንደኔ ተጎዳች ምናምን ነገር እንጂ ሳያፈቅር ኔቨር በቃ እስከ 2 አመቱ ምናልባት ከመቶ 2 ቢገኝ እና በእንዲህ አይነት ህይወት ውስጥ አሁን የበሳሎች ፉክክር ነው የሚሆነው። እኔ እንኳን አሁን ሴት ላናገር በበሳሎች የበሰለ ሰው ነው አሁን እንትን የምትለው አንተ እንጂ እንደ አዲስ ፍቅርና አትጀምሩ። ታውቋለች ፍቅር ሲባል የሆነ ጭንቅላቷ የሆነ ሚሞራይዝ የምታረጉ ነገር አለ እንደ በቃ አይም እንደማረገው ማለት ነው። እና መጠይቁ ገና ለገና እሷን ጠይቁ ስልክ ተደዋውለህ የፍቅር ቃል እንደዚህ ቴክስት ተደራገ ምናምን ነገር በጣም ለኔ ዳገት ነው። በቃ ያሳለፈብኝ ነገር ዳገት ነው። ምናልባት ግን አንድ እድሜ ያስገድደኝ መኖር አልፈልግም። አሁን ምናልባት አይቀየም ዲሳይድ ያደረኩት ነገር ልንገርህ በጭንቅላቴ አሁን እንዲሁ እኖራለሁ። እኔ ፋሚሊ አለኝ እና ፋሚሊ ጥሩ ነገር እመኛለሁ። የፋሚሊን ሀሳብ አሳካለሁ። ቤት የሚሰሩ ከሆነ አብሬ አገዛቸዋለሁ የሚፈልጉትን ነገር። ግን እኔ ከማደጎ ህጻናት አሳድጌ በቃ እንዲሁ መኖር የምፈልገው የሚገርም ማለት በቃ እንዴት ጭንቅላቴ ውስጥ ያለው ነገር ሄዱ ማንም ሰው እንደዚህ አትበል ይላሉ። እኔ ግን እላለሁ በቃ ጭንቅላቴ ውስጥ ያለ ነገር ነው። ሜዲቴት አድርጌ ብዙ በቃ ተጨንቄ ያሰብኩት ነገር በቃ መኖር ነው። ለምን ሰው ልጅ የሚጋባው ለልጅ ነው ብሎ የሚያስቡት እና ልጅ ደግሞ አለ በቃ ሰው በምንም እናት አባታቸው ይሞቱ ሊሆን ይችላል። ምናልባት ወልደው ጥሏቸው ሊሆን ይችላል። እነዛን ህጻናት በቃ ባሳድግ እና ምናልባት ፋይናንስ ካለኝ ደግሞ ጎዳና ያሉ ልጆችን በረዳ እንጂ ገና አግብተህ ወልደህ ምናምን ነገር ለምን የማየው ነገር ጥሩ አይደለም። አሁን ባሉት ከረንት ባሉት ባለትዳሮች ላይ ይዋደዳሉ በጣም እሷ የልጁ የባሏን ቤተሰብ ጠላለች፣ እሱ የበንቱን ቤተሰብ ጠላል ምናምን ነገር። ኢቭን እኛ ቤት እንኳን የማየው የድሮ ፍቅር ማዘር አትወዳችሁ የፋዘር እንትኖች ማዘርም ፋዘርም ደግሞ አወዳችሁም እስከዚህ ነው በቃ ጭቅጭቅ ነው። እና ይሄን ሳይ ደግሞ በሬ ጭንቅላት ላይ ጭቅጭቅ ደግሞ ሌላ ነገር ነው የሚፈጥርብኝ። ስፖርት ሰራለሁ ስፖርተኛ ነኝ ምናምን ነገር ይሄን ያዘኝ በቃ እኔ እስካሁን ፈጣሪና ስፖርት ነው ያዘኝ። ስፖርት ሰራለሁ ምናምን ነገር ጭንቅላቴን ሪፍሬሽ እያደረኩ እንዳዛ ነው አለ ሱሰኛ በሆነ እኔ አምሽ ሞታለሁ በጣም እርግጠኛ ነኝ። ሞተረኛ ነኝ እና አዲስ አበባ ዩኒቨርሲቲ ኤክስቴንሽን ክላስ አቁሜ አሁን ማኔጅመንት እየተማርኩ ነው። ዩኒቨርሲቲ ማኔጅመንት አድማስ እየተማርኩ ነው። እዚህ ቁርብ ኦሎምፒያ ማለት አርመኒ ነው የምሰራው ኦሎምፒያ እየተማርኩ ነው። እና 4 አመት ማክሲመም ማራሉ ኤክስቴንሽን ግን ከዛ በኋላ በቃ ያለኝ ነው ከሞተረኛ አሉን ሙሌ ይቀይራሉ ከሆነ እንትን በኋላ ቀይር በማኔጅመንቱ ያው ጥሩ ደረጃ ላይ ከደረስኩ እንዳልኩ እኔ አላማ የለኝም። ይሄ ታዋቂ መሆን ትልቅ እንትን መሆን የለኝም። ግን እኔ ቢቻል የሆነ በፋይናንስ በቃ ወደፊት ብዙ እንትን ካልኩ ወደ ጎዳና ልጆች ነው የማተኩረው። ከዛ ውጪ ላይፍ